በእግዚአብሔር በአባቴ በኢየሱስ ክርስቶስ ቸርነት እንጂ ብሞትላቸው ደስ ይላቸዋል። ልጇ ትምህርት ቤት ሄዶ ሽንት ቤት ውስጥ ነበር በጩቤ ሊወጋ የነበረው ከልጆች ጋር ተጣልጦ። ነገር ግን እግዚአብሔር ታሪክ ቀየረ። ብዙ አይታችኋል። ይህንን ድግምት የሚያሰሩ ሰው ጣታቸው ላይ የሚያደርጉት የጋራ ቀለበት አላቸው። ጥቁር ቀለበት። እንዴት ተስፋ ይቆረጣል? በአምላክ እንዴት ተስፋ ይቆረጣል? ጤንነት ወጥቶ ሬሳው የሚገባበት ጊዜ ላይ ደርሶ አያሸንፉንም። የተሸነፉ የወደቁ ናቸው። በመዝናኛ ቦታዎች ላይ እባካችሁ የሚከፈትላችሁን መጠጥ ምናልባት መጸዳጃ ቤት ደርሳችሁ ስትመለሱ ክፍት አድርጋችሁ ከሆነ አጠጡት፣ ይቅርባችሁ። ግፋቢል የአንድ ቢራ ወይ ሁለት ቢራ ሂሳብ ብትከስሩ ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ስንቶቻችሁ ስራችሁ እንዲበላሽ፣ ጎጆአችሁ እንዲፈርስ፣ ትዳራችሁ እንዲበተን፣ ከልጆቻችሁ እንድትለዩ፣ አመዳፋሽ እንድትሆኑ በቅርብ ሰዎቻችሁ ተንኮል ተሰርቶባችኋል። ይሄ ከቅርብ ጊዜ ወዲህ የበርካታ ኢትዮጵያውያን የመከራ ምልክት ሆኗል። ወደድንም ጠላንም ማለት ነው እና በዚህ ጉዳይ ላይ ከመቼውም ጊዜ በላይ ሰዎች እየተነጋገሩ ነው። ከመቼውም ጊዜ በላይ የመተትና የድግምት ነገር ኢትዮጵያ ውስጥ መነጋገሪያ ሆኗል። ግን እስካሁን ድረስ ተፈላጊው ውጤት አልመጣም። ታዋቂ ሰው፣ ታዋቂ ያልሆነ ሰው፣ ዝነኛ ያልሆነ ሰው፣ ባለስልጣን ያልሆነ ሰው፣ ሁሉም ጾታ ሳይለይ፣ እምነት ሳይለይ፣ ብሔር ሳይለይ የዚህ መንፈሳዊ ጥቃት ስፒሪቹዋል አታክ ሰለባ ሆኗል። ማንም ሰው ከቅርብ ጊዜ ወዲህ የተበሰበሰ እንጂ እጅግ በጣም ታዋቂ የሆኑ ሰዎች የመተት ጥቃት ሰለባዎች ሆነዋል። ይህም ብቻ አይደለም፣ ተራውን ህዝብ በተለምዶ ተራ የሚባለው ህዝብም ለዚህ ጥቃት በጠን በላይ እኛ ከምናስበው በላይ እየተጋለጠ ነው። የዚህ ማረጋገጫ በየጸበል ቦታው ላይ ሄዶ የሚሆነው ነገር መመልከት ነው። በፈውስ ቦታዎች ላይ ተገኝቶ የሚሆነው ነገር ማረጋገጥ ይቻላል። ስለዚህ ሰዎች አትብዘዙ። ዛሬ አጠገባችሁ ያለውን ሰው በእርግጠኝነት ማንነቱን መናገር አትችሉም። ሰውን እወደዋለሁ እንጂ ይወደኛል ማለት የማይቻልበት ደረጃ ላይ ደርሰናል። እንግዲህ ማን ያዘዋል ከቅርብ ጊዜ ወዲህ ከመተት ጋር የተያዙ ነገሮችን እየለቀቀ ነው። የብዙዎችን ትኩረት ስቧል። አንዳንዶችም አስተያየት ሰጥተውታል። ምንድነው ያሉት? ማን ያዘዋል ከቅርብ ጊዜ ወዲህ ከመተት ጉዳይ ጋር በተያያዘ ፕሮግራም እየሰራ ነው፣ አንተም ላይ መተት እንዳይልኩብህ የሚል አስተያየት ሰጥተውታል። ምን አለ? ማን ያዘዋል? ለምን ሰምተው እንመለስም። ከዛ በኋላ በዛ ጉዳይ ላይ ሀሳብ መለወጥ እንችላለን። ወደ ማን ያዘዋል ንግግር ቀጥታ ወስዳችኋለሁ። አብረን እንከታተል። Customers most loved. Yep, it's on Prime. Shop now. ማን ያዘዋል አንተ ላይ መተት እንዳይልኩ ተጠንቀቅ። ስለ መተት ማውራት አብዝተሃል ያላችሁ ሳይልኩብኝ ነው እንዲህ ያለሁት። ቪዲዮዎቼ እንዳይታዩ ሞቲቬሽንን እንዳጣ እና ተጠንቀቅ፣ ስለ መተት ማውራት አብዝተሃል ትሉኛላችሁ። እስካሁን ሳይልኩልብኝ ቀርተው ነው ወይ? በነገራችን ላይ በጣም የሚገርመኝ ነገር ልንገራችሁ። እንግዲህ በዚህ ጉዳይ ላይ በተለይ ከመተት ጋር ከድግምት ጋር በተያያዘ ፕሮግራም ስራ ከጀመርኩኝ ዓመታት ተቆጥረዋል። ልክ አሁን ለማን ያዘዋል የሚቀርቡ ጥያቄዎች ለእኔ የሚቀርቡልኝ ነበር፣ በተለይ የጀመርኩኝ አካባቢ። ግን ያው አንዳንድ ጊዜ ያመናችሁትን ነገር ስትሰሩ ማንም ሰው አጠገባችሁ ያለም ሰው ቢቃወማችሁ
ጆሮአችሁን ደፍናችሁ ነው የምትሰሩት። ምክንያቱም በቃ አምናችሁበታል። ስላመናችሁበት ማንም ቢናገራችሁ ወደኋላ አትሉም እና በዚህ ጉዳይ ላይ አትስራ፣ ለአደጋ ትጋለጣለህ። አደጋ እንዴ ሰራውም አልሰራውም እግዚአብሔር ይጠብቀኝ እንጂ እኮ ለዚህ መንፈሳዊ ጥቃት መጋለጥ አይቀርም። ግን ለዚህ መንፈሳዊ ጥቃት ስንጋለጥ ምንድነው ማድረግ ያለብን የሚለውን ነገር ማወቅ ያለብን አንድ። ሁለተኛ ደግሞ ይሄ ሁሉ ሰው ይሄ ሁሉ ኢትዮጵያዊ በየጊዜው መንፈሳዊ ጥቃት የሚደርስበት በዚህ ጉዳይ ላይ ስለሚሰራ ነው እንዴ? አይደለም። አርፎ ቤቱ ስለተቀመጠ በራሱ መንገድ ኑሮ ስላሻሻለ በራሱ መንገድ ትዳሩን ስለመሰረተ ትዳሩ ስላማረበት ልጆቹ ስላማረባቸው እሱ ስላማረበት ሚስቱ ስላማረባት እግዚአብሔር ጸጋውን ስላደላቸው በዚህ የሚቀኑ ሰዎች ሁሌም አርፈው አይተኙም። ስለዚህ በዚህ ጉዳይ ላይ ስለሰራችሁ ስላልሰራችሁ ሳይሆን ኦፍኮርስ በዚህ ጉዳይ ላይ የሚሰሩት በተለየ ወይም ደግሞ በበለጠ ሁኔታ ታርጌት ሊሆኑ ይችላሉ። ምክንያቱም የጨለማውን ዓለም ሚስጥር ስለሚያጋልጡ ያንን ደግሞ እንዲያጋልጡ ስለማይፈልግ በበለጠ ሁኔታ ታርጌት ሊሆኑ ይችላሉ። ነገር ግን ማንኛውም ሰው እዚህ ምድር ላይ እስከኖረ ድረስ የዚህ መንፈሳዊ ጥቃት ኢላማ ነው። ይህንን ማወቅ መቻል አለብን እና እንግዲህ ተፈርቶ ህልም ተፈርቶ ሳይተኛ አይታደርም የሚባል የቆየ ብሂል አለ እኛ ሀገር ውስጥ። ስለዚህ ገና ለገና ይህ ነገር ይሆናል ብለን የሚሆነው ነገር ከማጋለጥ ወደኋላ አንልም እና ማን ያዘዋልም ያንን መንገድ ነው የተከተለው። እስከ ዛሬ ሳያደርጉብኝ ቀርቶ ነው ወይ? ያደርጉብኛል። ነገር ግን በእግዚአብሔር ስለምታመን እግዚአብሔርን ስለማመን እነዚህን ሰዎች በጸሎት ስለመዋጋ የፈለገ ነገር ቢያደርጉብኝ ግድ አይሰጠኝም ነው አጠቃላይ ሀሳቡ። እስኪ ሙሉን ከሱ ሰምተን እንመለስ። ህዝቡ ዝም ብሎ እንዲጠላኝ ኔጌቲቭ ኮሜንት እንዲበዛ ቢዝነሴ ውጥንቅጡ እንዲወጣ ሳይልኩብኝ ነው እንዲ ያለሁት። በእግዚአብሔር በአባቴ በኢየሱስ ክርስቶስ ቸርነት እንጂ ብሞትላቸው ደስ ይላቸዋል። አንተ ላይም አንቺ ላይም ተልኳል። አትፍሯቸው። ኔጌቲቭ ኮሜንት እንዲበዛብኝ ቢዝነሴ ውጥንቅጡ እንዲወጣ ሳይልኩብኝ ይቀራሉ ወይ ነው የሚላቸው። ስለዚህ ሁሉም ሰው ላይ የሚደረገው ያ ነው። ለምሳሌ በሆነ ነገር ላይ እናንተ በጣም አውትሻን እያደረጋችሁ ስትሄዱ ያ ነገር እንዲበላሽባችሁ፣ በሰዎች ዘንድ እንዳትወደዱ፣ በሰዎች ዘንድ ግርማ ሞገስ እንዳታገኙ፣ ቢዝነሳችሁ እንዲበላሽ፣ የእናንተ መነሳሳት እንዲከስም፣ ቤታችሁን ዘግታችሁ እንድትቀመጡ፣ ድብርት ውስጥ እንድትገቡ፣ ከሰዎች እንዳትገናኙ፣ ልብሳችሁን እንዳትለብሱ። ነገራችን ላይ መተትና ድግምት የሚላክበት ሰው በፊት ሽቅርቅር የነበረ ሰው፣ በቀን 2-3 ሻወር ይወስድ የነበረ ሰው ያንን ልምዱን ይተዋል። ከዛ በኋላ ምንድነው ዲዚ ነው የምትሆኑ። ዲዚ ትሆናላችሁ። እርሊ መነሳት ልምድ የነበራችሁ ሰዎች ጠዋት ተነስታችሁ ጸሎት ማድረግ የለመዳችሁ ሰዎች ጠዋት ተነስታችሁ ወደ ስራችሁ መሄድ የለመዳችሁ ሰዎች ያ ሁሉ ነገር ያስጠላችሁና ከጸሎታችሁ ትርቃላችሁ። እርሊ 11 ሰዓት ተኩል ተነስታችሁ 11 ሰዓት ላይ ተነስታችሁ ጸሎት ታደርሱ የነበራችሁ ሰዎች እስከ 3 ሰዓት እስከ 4 ሰዓት ትጋደማላችሁ። ከዛ ትነሳላችሁ። ሁሉ ነገር ያስጠላችኋል። ምግብ መብላት ያስጠላችኋል። ወደ ስራ መሄድ ያስጠላችኋል። ከሰው ጋር መገናኘት ያስጠላችኋል። ብቸኝነት ያምራችኋል። ጨለማ ክፍል ውስጥ መቀመጥን ትወዳላችሁ፣ ትመርጣላችሁ። ማንም ሰው ቢናገራችሁ አትሰማውም። ምናልባት ልብሳችሁ ላያችሁ ላይ ከወር ከ2 ወር በላይ ሊቆይ ይችላል። ቀይሩ ብትባሉ ማንንም አትሰማውም። ይሄ የመተትና የድግምት ውጤት ነው። ይህንን በደንብ ማወቅ መቻል አለባቸው። ስለዚህ ሰዎች ገና ለገና ያደርጉብናል ብላችሁ መስጋት ብቻ ሳይሆን ይህን አትጠራጠሩ። ከመቼውም ጊዜ በላይ መተትና ድግምት የሚልኩ ሰዎች በዝተዋል። ይህንን በደንብ መረዳት መቻል አለብን። ስለዚህ በእግዚአብሔር ቸርነት ነው ሁላችንም ያለ ነው እንጂ ሰዎች ሳይልኩብን ቀርተው ነው እንዲህ አይደለም። ሳይላክባችሁ ቀርቶ ነው አይደለም። ግን ሁላችሁም ጠባቂ መላእክቶች አሏችሁ። በጠባቂ መላእክት እርዳታ አማካይነት በእግዚአብሔር ቸርነት በቅድስት ድንግል ማርያም አማላጅነት ነው እንጂ ሁላችንም ያለ ነው አለ። እንደሚላከው መተት እንደ ሰው ልጅ ክፋት ቢሆንማ ዛሬ አንዳችንም በምድር ላይ የለንም ነበረ። ይህንን ነው ማን ያዞር ያለው። ይህንን ሁላችሁም ላይ ይላካል። ግን በእግዚአብሔር ታመኑ ነው፣ በእምነታችሁ ጽኑ ነው። ይሄ ለሁላችሁ ምክር መሆን ይችላል እና እንደውም ያለው እንሞትላቸው ሁሉ ይፈልጋሉ፣ አልሳካላቸው እንጂ እንሞትላቸው ሁሉ ይፈልጋሉ። እንግዲህ የደረሰበት ነገር ቢኖር ይህንን ዝም ብሎ ከመሬት አንስቶ ይላል ብዬ አላስብም እና
ሳይለክ ቢቀርቱ አይደለም ቅድም በነገርኳቸው አይነት ሁኔታ ብዙ ነገር እንዲበላሽበት ቢዝነሱ እንዲበላሽ ሰዎች እንዲጣሉት የመሳሰለው ኢቨን እንድሞት አዎ ክፉ ሰዎች እንድትሞቱ ይፈልጋሉ። ክፉ ሰዎች ጥላ ወጊ እኮ ሌላ ምንም አይደለም። ጥላ ወጊ የሚላከው ሰዎችን ለመግደል የአደባባይ ሚስጥር ነው እንጂ ስንት ታዋቂ ሰዎች በጥላ ወጊ ሞተዋል። ስንት ታዋቂ አርቲስቶች በጥላ ወጊ ሞተዋል። ስንት ታዋቂ ሰዎች ስንት ሴሌብሪቲዎች በጥላ ወጊ ሞተዋል። በተለይ ኢንተርቴንመንቱ ዓለም አይነገርም እንጂ ብዙ የተደፋፈኑ ነገሮች አሉ። የሰው ልጅ በጤንነት ወጥቶ ሬሳው የሚገባበት ጊዜ ላይ ደርሰናል። ይሄ ከመቼውም ጊዜ በላይ እየበረከተ ነው የመጣው። ሌላው በጣም አስጠንቅቄ ልነግራችሁ የምፈልገው ከዚህ ከመተትና ከድግምት ጋር በተገናኘ ብዙ አይታችኋል። ይህን ድግምት የሚያስቡ ሰዎች ጣታቸው ላይ የሚያደርጉት የጋራ ቀለበት አላቸው። ጥቁር ቀለበት አንዳንዶቹ ምናልባት ምንም ትርጉሙ ሳያውቁት ለጌጥ ሊመስላቸው ይችላል፣ ግን አይደለም። አብዛኞቹ በተለይ ደግሞ ያሰሩት ሰዎች ያውቁታል። ሊያሰሩ የሄዱበት ቦታ ላይ ይህንን ቀለበት ከጣታቸው እንዳያወልቁ የሚነገራቸው አርቲስቶች አሉ። የተነገረ መረጃ አለ። ስለዚህ ከእንደዚህ አይነት ሰዎች ራሳቸው ሊጠብቁ ይገባል። ከቅርብ ሰዎቻቸው ከምትጠራጠሯቸው የቅርብ ሰዎቻቸው በዚህ አይነት መስመር ውስጥ ይሄዳሉ ብላችሁ ከምታስቧቸው ሰዎች ልትጠነቀቁ ይገባል። ሌላው በመዝናኛ ቦታዎች ላይ እባካችሁ የሚከፈትላችሁን መጠጥ ምናልባት መጸዳጃ ቤት ደርሳችሁ ስትመለሱ ክፍት አድርጋችሁ ከሆነ አጠጡት፣ ይቅርባችሁ። ግፋቢል የአንድ ቢራ ወይ ሁለት ቢራ ሂሳብ ብትከሱ ነው። አዲስ አጠገባችሁ የተከፈተ ካልሆነ በስተቀር አትጠቀሙ። ይህንን እምላችሁ ዝም ብዬ አይደለም፣ በጣም ብዙ መረጃዎች ስለሚደርሱ ነው። በጣም ብዙ መረጃዎች። ሰው በዚህ ደረጃ ከፍቷል። አንተን ትከሻ ላይ ቆሞ አይደለም አንተን ማንቆርቱን ብሎ ገሎ በአንተ ላይ ተረማምዶ ህንፃ መስራት የሚፈልግ ትውልድ ነው እየፈላ የመጣው። መተት ልኮብህ ያንተኔው ዝብርቅርቁን ካወጣ በኋላ ከሴንጣን ጋር አብሮ ዝነኛ መሆን፣ ባለሀብት መሆን፣ ፎቅ መገንባት፣ መኪና መያዝ የሚፈልግ ትውልድ ነው እየበዛ የመጣው። ስለዚህ መተትን አትናቅ። እዚህ ዘመን ወጣት ስለ መተት ሲነገር ጆሮን አትድፈን። የበለጠ ልብን ከፍተህ ስማ። ምክንያቱም ህይወትን ማዳን ስላለብህ ማለት ነው። ህይወትን ማዳን ስላለብህ ስንቶች ናቸው ከመንገዳቸው ተሰናክለው የቀሩት? ስንቶች ናቸው ግባቸው ተሰናክለው የቀሩት? ብሪሊየንት የሆኑ ልጆች ሰፈር ውስጥ ቦር ከሆነ የቀሩ ልጆች የሉም። የት ይደርሳሉ የተባሉ ልጆች ለምን ይመስልሃል? ለምን ይመስልሻል? በጣም ውብ የነበሩ ሀብታም ይራኮትባቸው የነበሩ ሴቶች ነገር ግን ከጊዜ በኋላ ተመልካች ያጡ ሴቶችን አይተህ አታውቅም? በቤተች ልጅ እኮ ስንቱ ይመኛት ነበረ፣ ስንቱ ሊያግባት ይፈልጋት ነበረ። ግን ሁሉንም እምቢ ብላ ዛሬ እድሜዋ ሄደ። ፈልግ አይደለም፣ ስለማናቅ ነው። ፈልግ አይደለም። እላዩ ላይ የተላከው መጠጥ ነው ትዳር እንዳትይዝ ያደረጋት። እላዩ ላይ ያለው አይነት ላይ ነው ትዳር እንዳትይዝ ያደረጋት እንጂ ከውበትማ ከስንቶቹ ትበልጣለች። በውበትማ ስንቶቹን ታስከነዳለች ነው የሚባለው። ግን ለምን አላገባችም? ቆመ ብለህ ራስን ጠይቅ። ይህን የመሰለ ውበት ይዛ፣ ይህን የመሰለ ጸባይ ይዛ፣ ጨዋነቷን ጠብቃ ኖሯ እንዲህ አይነት ሴትን ለትዳር የማይመኝ እንዳለ ነው። ግን ወንዶች አይቀርቧትም፣ ሊያገቧት አይፈልጉም። ለምን ይመስልሃል? አንደኛው የቤተሰብ ጣጣ ነው። ተከትሏት የመጣ ኮተት ከሚያቶች ተከትሎን የሚመጣ ኮተት ማለት ነው። ብዙዎችን እህቶቻችንን ትዳር የሚያሳጣ ብዙዎች ሴቶችን ኢቨን ትዳር ቢይዙ እንኳን ትዳራቸው የተሳካ እንዳይሆን ሁሌ በብጥብጥ የተሞላ እንዲሆን ከዛም አልፎ ልጅ አልባ እንዲሆኑ ምናልባት በመከራ እንኳን ልጅ ቢወልዱ ልጃቸው በሽተኛ እንዲሆን የሚያደርጋቸው ምን ይመስላል? መተት ነው። ይህንን ልንነቃ ይገባል። ይህንን ልንነቅ ይገባል። ህይወታችንን ልንመረምር ይገባል። ከመቼውም ጊዜ በላይ አሁን ባለንበት ሰዓት ላይ ከመቼውም ጊዜ በላይ የመተት ጉዳይ ግንባር ቀደም አጀንዳ፣ ግን ትኩረት ያልሰጠው ግንባር ቀደም አጀንዳ ሆኗል እና በዚህ ጉዳይ ላይ ማን ያዟል ተግቶ በመስራቱን የባለፈውን ተናግሬያለሁ። በጣም ደስ ብሎኛል እና እስኪ ሙሉን የሱን ጨርሰን እንምጣ። እንዴት ተስፋ ትቆርጣላችሁ? አንዳንዶቻችሁ ደግሞ ድጋሚ ያሳድሱብናል። ጸሎት ስናደርግ ይልኩብናል። ጸበል ደርሰን ሲመጣ እንደገና ይልኩብናል። ስጋው ደግሞ ስንቀበል አልቻልናቸውም። ምን አይነት አለኛ ናችሁ የምትሉ ሰዎች አላችሁ። በእግዚአብሔር እንዴት ተስፋ ይቆረጣል? በአምላክ እንዴት ተስፋ ይቆረጣል? ይሄውላችሁ
ጸሎታችሁ ማይሰማው ክፋት በልቦናችሁ ስለያዛችሁ ነው። እግዚአብሔርን ስለረሳችሁት ነው። በመንገዳችሁ ከአምላካችሁ ከኢየሱስ ክርስቶስ በላይ ገንዘብ፣ ልጅ፣ ስራ፣ ህንፃ፣ ስልጣን፣ ዝና እያላችሁ ስታሳድዱ ይገቡላችኋል። እግዚአብሔርን እንያዝ፣ አንፍራ። አምላካችንን እንያዝ፣ አንፍራ። ኃይል እሱ ጋር፣ ጉልበት እሱ ጋር። እዚህ ምድር ላይ ቢያንገዳግሩንም እንኳ ስንሞት እንገናኛለን፣ በእግዚአብሔር መንግሥት እንገናኛለን። ደስ የሚለው በዚህ በምድር እንኳ አያሸንፉንም። የተሸነፉ የወደቁ ናቸው። አያሸንፉንም። ከእግዚአብሔር ከአባታችን ስለራቀን እግዚአብሔርን ያዘዘው በሞት መካከል ቢሄድ እንኳ እግዚአብሔር ከሱ ጋር ስለሚሆን አይፈራምና እግዚአብሔርን ያዙ። መልካም ቀን። Full house? You want broadband that does more than keep up. For only $27.99 a month, switch to EE and get ultra-reliable full fibre. And EE is the only major provider who'll give you up to £300 to switch. At Vodafone, get additional unlimited plans from £16 per month. That's unlimited data, calls and texts for you and your family. So, go in-store or online today. Vodafone. እዚህ ጋር ደጋግማችሁ ሰምታችሁታል የሚናገረውን ነገርና አንዳንዶቻችሁ የታደሰ ይላክብናል ትላላችሁ። እንዴት በሰው በእግዚአብሔር ተስፋ ይቆርጣል ነው ያለው። የፈለገ አዲስ ሰው ቢልኩ በእግዚአብሔር ላይ ጽኑ እምነት እስካላችሁ ድረስ፣ በእግዚአብሔር ላይ ተስፋ እስካላችሁ ድረስ ምንም አትሆኑም ነው። ጸሎታችሁ የማይሰማው ለምን ይመስላችኋል ይልና ራሱ ይመልሰዋል። ምንድን ነው የሚለው? በልባችሁ ክፋት ይዛችሁ የምትጸልዩ ከሆነ ጸሎታችሁ አይሰማም ነው። 100% እስማማለሁ። አንዳንድ ሰዎችን አይታችሁ ከሆነ በልባቸው ቂም ይዘው በሰው ላይ ጥላቻን ቋጥረው ሰንቀው ቅዱስ ቁርባን የሚቀበሉ በየጊዜው እየሄዱ ቤተክርስቲያን ተመላልሰው የሚሳለሙ ጥሩ ነው። ቤተክርስቲያን መመላለስ፣ ቅዱስ ቁርባን መቀበል ጥሩ ነው። ነገር ግን ምንድን ነው የሚባለው? ቅዳሴ ላይ እንኳን ልባቸውን ከቂም ከጸሎት ነፃ አድርጋችኋል ነው የሚባለው። ግን ልብህን በቂም ሞልተህ፣ በጥላቻ ሞልተህ፣ በበቀል ሞልተህ እሰራለታለሁ ገሌን እያልክ ትዳሩን እበትንለታለሁ እያልክ ቅዱስ ቁርባን መቀበል ነው አስፈለገ። ስለዚህ ጸሎታችን የማይሰማው በልባችን ቂም ይዘን ስለምንጸልይ ነው። በልባችን ያለውን ቂም ሳናጸዳ የእግዚአብሔርን ስጋና ደም ሊያውም ደግሞ ክቡር የሆነውን ስጋና ደሙን ስለምንቀበል ነው ጸሎታችን የማይሰማው፣ ከእግዚአብሔር ጋር የምንጣለው፣ ሁሌ በውስጣችን ሰላም የማይኖረው፣ እንደ ቃበዘን የምንኖረው ለዚህ ነው። ስለዚህ የመጀመሪያው ደረጃ ውስጣችን ያለውን ቂምና ጥላቻ ፍቀን መጣል መቻል አለብን። ያ ነው የመጀመሪያው ክራይቴሪያ። ያንን ማድረግ የማንችል ከሆነ እንደውም ብንዘገይ ነው የሚሻለው። መጀመሪያ ሊገባን ይገባል። ቀልድ አይደለም። የእግዚአብሔር ስጋና ደም ቀልድ አይደለም። ነጽተን ነው ከላይም ከውስጥም ነጽተን ያንን መቀበል መቻል ያለብንና ብዙዎች ጥላቻ ውስጥ ሆነው ያንን መንገድ መከተል ለምን እንደፈለጉ ባይገባንም አሁን ማን ያዘዋል እንዳለው ያው እንደሚታወቀው ጸሎታችን የማይሰማበት አንደኛው ምክንያት ለዛ ነው። ቂምና ጥላቻ በውስጣችን ስላለ ማለት ነውና ያንን ማረም መቻል አለብን። አናፍራ፣ አምላካችንን ያዝ፣ አናፍራ። ኃይል እሱ ጋር ያለ፣ በትክክል ጉልበት እሱ ጋር ያለ። እዚህ ምድር ላይ ቢያንገራግሩን እንኳን ስንሞት እንገናኛለን። እውነተኛው ህይወት ያ ነው። በእግዚአብሔር መንግስት እንገናኛለን። ደስ የሚለው በዚህ በምድር እንኳን አያሸንፉንም። የተሸነፉ ናቸው፣ የወደቁ ናቸው፣ አያሸንፉንም። ከእግዚአብሔር